ጠበኛ እውነቶች ደራሲ ሜሮን ፈለቀ ተራኪ ሊሻን ጭብሳ ቅዳሴና ቀረርቶ እውነታው ሰዎች ሊያወድሱ ከፈለጉ ከፈጣሪ ታናሽ ያደርጉሃል ሊዘልፉ ከፈለጉ ደግሞ ሳጥናኤል የሚቀናበት ክፉ ያደርጉሃል ከሰማሃቸው ደግሞ ራስህን የመሆን እድል አይሰጡህም ሁሉም በፈለጉት መንገድ ሊቀርጹ መጥረቢያ ይስላሉ ልብህን ከከፈትክላቸው ደግሞ የየድርሻቸውን ጠርበው ቅርጽ አልባ ያደርጉሃል አካበትሽ ባንቺ ለ3 ሳምንት እኮ ነው ሚስቱ የምትሆኚው ቹቹ ለመልሴ እየተንገበገበች ፊቷን በሞላው አይኗ አፈጠጠችብኝ የአይኗ ትልቀት አይኗ ፊቷ ላይ ያለ አካል ሳይሆን ፊቷ አይኗ ላይ ያለ ይመስለኛል ከአፏ የምትተፋቸው ቃላት ተሰካክተው ጆሮዬ ሲቀልባቸው የህንድ ፊልም ታሪክ ጭብጥ ነገር ነው ይመስለኝ እንዴ ቢሆንስ ለምን 2 ሰዓት አይሆንም ስሜት የማይሰጠኝ 2 ደቂቃስ ቢሆን ለምን አሳልፋለሁ እያልሽኝ ያለሽው ግን ገብቶሻል ይሄን ያልኩት ራሴን ስቆልል አልነበረም ራሱን የሚወድ ሰው ታውቁ ከሆነ በምንም ልኬት የኔን ያህል አይሆንም ደስታን የማይደምርልኝ የትም ቦታ መገኘቴን ራሴን እንደማባከን ቆጥሯለሁ ሚስት ከመሆን በላይ ደግሞ ብክነት ያለም አይመስለኝም ያውም የውሸት ሚስት የሚብሰው ደግሞ በውል ስለማላውቀው ወንድ መሳጭ 3 ሰዓት የህንድ ፊልም የሚወጣው ጭብጥ ስለመሆኑ ሳምናችሁልኝ ባንቺዬ እንደ ውለታ ቆጥረሽ ዋይልኝ ቆይ አንቺ አድቬንቸር ተወጂ የለ እንደሱ ቆጣሪው በቃ ትንሽ ጭምትነት ከማብዛቱ ውጭ እኮ ዳግም ቢሆን የሚደብረው እንዳይደለም በማርያም በመቶጁ ነገር ይሆንብሽ እንቢ እንዳትይኝ ስሞትልሽ ቅበሪን በቃ እሷ ይህንን እያለች እዚህ ታሪክ ውስጥ ያልገባኝ ነገር እንዳለ እስላለሁ ቹቹ እኔ በመሰራበት መንግስታዊ ያልሆነ የውጭ ሀገር በጎ አድራጎት ድርጅት ውስጥ የሥራ ባልደረባዬ ናት ወሬ አፍቃሪነቷ ቅጤለሽ ቢሆንብኝም የልቧ ሀገርነት ይይዘኛል ቁርስና ወሬ ቀርቦላት ምርጫ ቢሰጣት ወሬ በሻይ ትመርጣለች አንዳንዴ ከእውነቴ አወራታለሁ ብዙ ጊዜ ግን ትሰለቸኛለች ቢሆንም ስለራሷ የወደቀ ስሜት ስለሚሰማት ታሳዝነኛለች ወሬዋ እበጂ ቢለኝም አልሰማሽም ብያት አላውቅም እሷም ሰሚ ያገኘው ብላ ነው መሰለኝ አታዝነልኝም የረቤለሽ ቀዳዳዋ ማራገፊያ አድርጋኛለች የዛሬ ስልቀጣዋን ለየት የሚያደርገው ጆሮ የሚይዝ ረብ ስላለው ነው ቢያንስ ቀደም ተከተላለው ቢበዛ ደግሞ የስልቀጣው ቅጥያ አካል መሪ ተዋናይ እኔ እንደሆን መፈለጓ የሆነ ቶሎ ቢያልቅ የሚያሰኝ ትረካ አይነት ቅባለው በርግጥ እብደት ቅልቅል ቅብም አለው አዳማ የሚኖሩት የዳግማዊ ቤተሰቦች እኔ ቬሎ ካለመልበሴ ውጪ ሰርግ ቀረሽ ድግስ ደግሰው 10 ዓመት ያላዩት ልጃቸውንና አግብቻለሁ ብሎ ይዋሻቸው ሚስቱን እኔን ሲቀበሉን ነበር ሐቀኛውን እብደት ማበድ ጀመርኩት እናቱ ለሰዓታት ያልቆመ እንባቸውን ያፈሰሱ አገላብጠው ሲስሙኝና ቤተዘመድ በስለት እንደወለዱት እንበቆቅላ ጨቅላ በስስት አይናችንን እያዩ ሲመርቁን በማከላቸው ቆሜ ሚስቱ አይደለሁም ማለት ዳርቶኝ ነበር ዳግማዊ ከአዲስ አበባ ጀምሮ ለመድረክ እንደሚለማመዱት ተውኔት ሲደጋግም የነበረውን ውሸት ለሚታክት ያክል ጊዜ ሲዋሽ ስሰማው ጆሮ እየመረጠ የሚሰማ ቢሆን ተመኘው ከተጋባን 2 ዓመታችን ነው እሷ ትምህርት ላይ ስለሆነች ነው ለጊዜው ልጅ የመውለዱን ሐሳብ ያራዘም ነው ትምህርቷን አቋርጣ ስለመጣች እሷ ያው ከ3 ሳምንት በኋላ ትመለሳለች ከታደሙት ሰዎች መካከል ስለ ጋብቻችን ለጠየቀው ሁሉ ያለ መሰልቸት እነዚህን መልሶችና ምክንያቶች ይደረድራል ጥንቅቅ ያለ ስርዓታ መሆኑ ልብ የሚሰቀዝ ነገር አለው ሰዎች በየቦታው ፍጹም ትክክል መስለው ሲታዩ ሰውኛ አይመስለኝም ከራሱ እየተቧቀሰ አካባቢው በቀረጸለት የትክክለኛነት ሳጥን ውስጥ የሚንፈራገጥ ሰው ራሱን ያጣ አሳዛኝ ይመስለኛል ለእያንዳንዱ ነገር የሚጠነቀቅ ሰው ራሱን እየሆነ እንዳልሆነ ነው የሚገባኝ ራስን መሆን እርማት አይጠይቅም ራስን ለመሆን ጥንቃቄ አያሻም መጠኑ ቢለያይም ሁላችንም ጋር ጥቂት እብደት ጥቂት ስህተት ጥቂት ጸጸትና ጥቂት ደግሞ ውድቀት አለ ብዬ አስባለሁ ከ4 ሰዓት ባልበለጠ ከመላው ቤተሰቡና ከወዳጆቻቸው ጋር በነበረኝ ሰርግ መሰል ቆይታ የገባኝ ነገር
ሁሉም ለዳግማዊ ልክ አልባ ፍቅርና ክብር እንዳላቸው ነው። ቆንጅየው ወንድሙ ቢንያምና የመጨረሻዋ እህቱ ቅድስት አይኑን እንኳን በድፍረት እያዩ አያወሩትም። በርግጥ እርሱም ለእናቱ ያለው ፍቅርና ለቤተሰቡ የሚያደርገው ጥንቃቄ የልክፍት አይነት ነው። የዚህ ትስስር ቋጠሮ የተለየ ነገር እንዳለው ቢገባኝም አልጠየቅኩትም። የዚህ ቀሽም የቹቹ ድርሰት ዋና ገጸ ባህሪ ለመሆን ስክሪፕቱን እንዴት እንዳነበብኩትና እንዳሳመነኝ ልንገራችሁ። ቹቹን ካወቅኳት ጀምሮ ስለ አዳዳ ቸርነት አውርታ አይበቃትም። ደጋግሜ ከመስማቴ የተነሳ አንድ የሆነ መንደር ውስጥ የማውቃቸው ሴትዮ ሁሉ ይመስሉኛል። አዳዳ የዳግማዊ እናት ለቹቹም አሳዳጊዋ ናቸው። በልጅነቷ አባቷ ሲሞቱ እናቷ ለቅርብ ወዳጃቸው ለአዳዳ እንዲያሳድጓት ባደራ ሰጥተዋት ነው ዛሬ ከእናቷ በላይ የምትወዳቸውን አዳዳን ያገኘቻቸው። ምንም አይነት የደም ትስስር እንደሌላቸው ማውራትም አትፈልግም። የሴትዮዋን ጦርነት በዝምድና ትስስር ስትለዋውሰው ግራ ያጋባኛል። በምን ሂሳብ በደም መቀላቀሉ የሴትዮዋን ውለታ እንደሚያከብደው አይገለጥልኝም። እንደኔ እንደውም ያለምንም ደም ግማድ ደግ መሆናቸው ዋጋቸውን የሚጨምረው ይመስለኛል። እኔ እንኳን በማስታውሰው መጠን አዳዳ ብዙ ጊዜ ታመው የእድሜያቸውን ፍጻሜ ጫፍ ላይ የተንጠለጠሉ ከሞት ጋር ተጨባብጠው የተመለሱበትን ወቅት በቹቹ ስራ መቅረትና መምጣት አስታውሳለሁ። ተለይቷቸው አሜሪካ ከገባ ዓመታት ለሆነውና በየቀኑ ድምጻቸውን ካልሰማ ለማያምነው ዳግማዊ የእናቱ በሰበብ አስባብ ራሳቸውን እየሳቱ ሆስፒታል መገኘት ከእርሳቸው እኩል ከሞት ጋር እንደመፋጠጥ ጭንቅ እንደነበረው ቹቹ ከነገረችኝ በላይ ቤተሰቡን ስቀላቀል ገብቶኛል። ዳግማዊ የእናትየውን በየዕለቱ እባክህ ልጄ ሚስት አግብተህ ዓለሜን አሳየኝ፣ ከሞትኩም አይቆጨኝም ጭቅጭቅ ሲበረታበት ነው አንድ ዕለት ታመው ከሞት አፋፍ እንደተመለሱ ሞቼም ቢሆን እኮ ይኸው ነበረ ሲሉት አዳልጦት አግብቻለሁ ያላቸው የአንድ ቃል ቅጥፈት ይዛበት የምትመጣውን የተከተለተለ መዓት በዛች ቅጽበት አላሰባትም ነበር። ሚስቱን ከቤተሰቡ ጋር ማስተዋወቅ እንደ ልጅ ግዴታ መሆኑን አልተገለጠለትም። ምናልባትም የተናገረው ውሸት ክብደቱ አልገዘፈበትም። መዋሸት አይታክትህም ብዬው ነበር በሰርግ መሰል ዝግጅቱ ላይ የታደመን ቀን ማታ እንደ ባልና ሚስት ወደ ተዘጋጀልን መኝታ ቤት እንደገባን። አብረን እየዋሸን ነው አለኝ ኮስተር እንዳለ። ምንም እንዳልመሰለው ለማስመሰል ይሞክራል እንጂ መዋሸቱ እንደጎረበጠው ግን ያስታውቅበታል። የቀጠፈውን ቅጥፈት እናቱ ቢያውቁ ሊፈጠር የሚችለውን ቀውስ ለብቻው ከሚሸከመው በላይ ስለተቆለለበት ነበር ከቤተሰቡ በተለየ በእድሜ ለምትቀርበውና ራሱን ሆኖ ለሚያወራቹቹ እውነቱን የነገራትና የውሸት ጋብቻ የመፍጠሩን ድርሰት የጻፈችው እርሷ ናት። ይሄ ድርጊት ለኔ ብቻ ይሆን ቀሽምና ይመስለኝ አልገባኝም። ምክንያቱም ዳግማዊም የተሻለ መፍትሄ በማጣቱ ይሆን ወይም ቹቹ ስለኔ ያወራችለት ነገር እንዲተማመንብኝ አድርጎት ባልገባኝ ምክንያት አይቶኝ እንኳን የማያውቀውን ሴት እንደ ሚስት በቤተሰቡ መሃል እንድንጎማለን ለመስማማት ከጥቂት ቀናት ያለፈ ጊዜ አልፈጀበትም። የቹቹ ልመና አልዋጥ ብሎ እግሮሮ ላይ እንደተሰነቀረ ጠብሰቅ ያለ እህል ትንፋሽን አሳጠረኝ። ነገሩ የሚሰጠኝን ትርጉም እንኳን ሳላመዛዝን ተስማማሁላት። ምናልባትም በህይወቴ ለመጀመሪያ ጊዜ የራሴ ምቾት ሳላሰላ ለሰው ብዬ ያደረጉት ድርጊት ይመስለኛል። ለዳግማዊ የውሸት ሚስት ለመሆንና ለቤተሰቡ ለመዋሸት አይደለም አሳማኝ ጭራሹኑ ምንም ምክንያት ለራሴ መስጠት አልችልም። በምክንያታዊነት ስሌት የነፈሰ ድርጊት መሆኑን በጭንቅላቴ ባምንም ደመነፍሴ ግን እያደረኩት ያለሁት ነገር ተገቢ እንደሆነ አሳምኖኛል። ደግሞስ የሰው ልጅ እያንዳንዱ እርምጃና ድርጊቱን ከምክንያት ጋር ማጋባትስ ይችላል? በአብዛኛው የድሮ የአማርኛ ልቦለድ መጽሐፎች ላይ ያሉ ገጸ ባህሪያት ናቸው። ፍጽምና ለየሰከንድ እርምጃቸው እንከን አልባ ምክንያት የሚጠቀስላቸው ስጋ ለበሱ የሰው ልጅ በምክንያት የማይቀምራቸው ቁጥር አልባ ሐሳቦች፣ እምነቶችና ድርጊቶች አሉት። ለዳግማዊ ሚስት ለመሆን የወሰንኩት ውሳኔ ከነዚህ እንደ አንዱ ነው። ይሄም ቢሆን ጥያቄ አልባ አይደለም። አንዳንዴ ምን ሆኜ ነው ግን እላለሁ። ግን አላፈከፈኩም።
ዳግማዊ ወደ ቤተሰቦቹ ሳይወስደኝ በፊት ለ4 ቀናት አዲስ አበባ ቹቹ ቤት ለ3 አብረን በማሳለፋችን እንደ ቤተሰብ ትንሽ ለመተያየት ጊዜ ነበረን። የማይስበኝ አይነት ፊት ነው ያለው። ጅል የሚያስመስሉት ያመጦመጡት ጉንጮቹ ሲስቅ ከመለጠጣቸው የተነሳ ትንንሽ ጆሮዎቹን ሊከልሏቸው ይቃረባሉ። ጉንጫም ወንድ ከጀርባ እንኳን ባላየው የቅርጻም ሴት አይነት መቀመጫ ያለው ይመስለኛል። የዳግማዊን ግን ልክ ነኝ። የ3 ሳምንት ረፍት የሞላ ሁለት ቹቹ በደስታ ሰክራ ጠረኗ ራስ ምታት ቢያስይዘኝም ብብቷን ገልባ ልትታቀፍ ስትንደረደር ታቀፍኩላት። አንዳንዴ ይህች ሴትዮ የሽራ ጫማዋን ገበር በብብቷ ይዛው ነው እንደምትዞረው እላለሁ። ደግሞ በሁሉም አለባበሷ ያለ ሽራ ጫማ አትጫማም። ደግሞ ስለሚመቸኝ እኮ ነው ትለኛለች። የሸራዋን ጠረን ቢታጠኑት እንደ ድኝ ቀበርቾ ይሄ ጎማ ምናምን ቡዳ የሚያስለቀቅ ይመስለኛል። ሰው እንዴት ሁሌ እንደዚህ ይሆናል? ሳስበው 30ዎቹ አጋማሽ ላይ ብትሆንም ከምታገኘው ወንድ ጋር ሁሉ ከአንድ ሌሊት የዘለለ የፍቅር ታሪክ የሌላት ለዚህ ይመስለኛል። በእጃዙር እንድትጸዳ ለነግራት ብዙ ጊዜ ሞክሬያለሁ። ይብሱኑ ራሷን በንጹህ ሂሳብ አስልታ ሰዎችን ስትጸየፍ ሳያት ለራሷ የሰጠችውን የንጹህነት ግምት የምፈጠፈጥባት ስለሚመስለኝ ዝም እላታለሁ። ትክክል የሆነ እውነቱ እንድታውቅ ማድረግ ቢሆንም በእኔ ምክንያት ለደቂቃውን ቢሆን የወደቀ ስሜት እንዲሰማት ማድረግ ግን ያቅተኛል። አንዳንዴ ትክክል መሆን ብቻውን ዋጋው ትልቅ አይመስለኝም። የሚቀበለው ሰው ጋር የሚረግጠው ቁም ነገር ይመስለኛል ትክክል የሚያስብለው። ምንስ ልክ ቢሆን ከማቅናት ይልቅ ካደቀቀ ልክነቱ የቱ ጋር ነው? ዳግማዊ ስለኔ ከሰማው ውጪ አብሮኝ በነበረው ቆይታ ሊያውቅ የሚችለው ነገር መኖሩን እንጃ። ነገሩ እኔስ ምን አውቃለሁ? ስለርሱ አይደለም እኮ አረ ስለራሴ ስቆልል አይደለም እንዴ? የሚያውቁኝ የሚመስላቸው ሰዎች ብዙ ሲሉኝ እሰማለሁ። ዳሩ እንኳን ሌሎች ራሴም ስለራሴ ነኝ ያልኩትን ላልሆን እችላለሁ። አስቀያሚ አይደለሁም። እግዚአብሔር የስሜት ባለቤት ከሆነ የሱን ፈገግታ የመሰለ ውበት አለሽ ባሉኝ ማግስት ምን ያደርጋል የሰከነች አይደለችም ይሉኛል። ፈገግታሽ የሰማይ መላእክትን መጎናጸፊያ ይመስላል ባሉኝ ማግስት እንደምናምንቴ ታሳክካለች ይሉኛል። የሰውነቴን መዋቅር ከምርጥ ቀራጺ ውብ ቅርጻ ቅርጽ ጋር ባነጻጸሩኝ ማግስት ክብሯን ሳትጠብቅ ለስሜቷ ተተኛለች ይሉኛል። ያላዋቂ አይደለሁም። ቤተሰቦቼንና በዳቦ ያሳደጉኝን የሰፈሬን ሰዎች ጨምሮ የሚያውቁኝ ሁሉ ከመዋለ ሕፃናት ጀምሮ እስከ ማስተርስ ማዕረግ መጨረሴን አድንቀው ሳይጨርሱ ምን ያደርጋል ቆማ መቅረቷ ነው ይላሉ። ማወቅ የሚሹት ነገር ሲኖር እንዳልጠየቁኝ፣ የዕለት መፍትሄ ሲሹ እንዳላማከሩኝ፣ በኪሎ የሚበልጣትን መጽሐፍ ይዛ የምትዞር ጉረኛ ናት ይሉኛል። ስሜት አልባ አይደለሁም። ዛር እንዳለበት ባለው ቃቢ አብሮኝ እንዳላበደ የሚያደርገኝ ጠፍቶት በስሜት እንዳልሰከረ የሱ እብደት ጎበዝ ሲያስብለው የኔ ያለ መሽኮርመም ብዙ ወንድ የምታውቅ ባለጌ ያስብለኛል። አመለቢስ አይደለሁም። ግልጽነቴ ደንቆት አንቺን ያገኘ ወንድ አፈሰ ባለኝ ቅጽበት ለምን ታዲያ አንተ አታፍሰኝም ስለው ሴት ልጅ እንዲህ አትልም ይለኛል። እበኛ እውነቶች ደራሲ ሜሮን ፈለቀ፣ ተራኪ ሊሻን ጭብሳ፣ ቅዳሴና ቀረርቶ